ሰበር ዜና የፕሬዝዳንት ኢሳያስ አፈወርቂ ንግግር ተቃውሞ አስነሳ። ሰላም ጤና ይስጥልን ውድ ኢንፎርም ኢትዮጵያ ቤተሰቦች እንደምን ቆያችሁ? እንደ ሁልጊዜው ከታማኝና ውስጥ አዋቂ መረጃ ምንጮቻችን የሰበሰብናቸውና ለዚህ መረጃ ሰዓት የደረሱልንን ጉዳዮች ይዘንላችሁ ቀርበናል። ውድ ኢንፎርም ኢትዮጵያ ቤተሰቦች ወቅታዊ መረጃዎቻችንን ለመከታተል ያመቻችሁ ዘንድ ዋና ዋና ጉዳዮቹን አስቀድመን እናሳውቃችሁ። ሰበር ዜና የፕሬዝዳንት ኢሳያስ አፈወርቂ ንግግር ተቃውሞ አስነሳ። በኤርትራ የነጻነት ቀን በአስመራ ስለተሰሙ የተቃውሞ ድምጾች ዝርዝር መረጃ ተገኝቷል። በኤርትራ የለውጥ ፈላጊዎች ንቅናቄ ስለመጀመሩም ታውቋል። በኤርትራ የነጻነት ቀን የተጀመረው አዲስ የፖለቲካ ንቅናቄ የኤርትራን የነጻነት በዓል እንዳደበዘዘም ተሰምቷል። በኤርትራ የነጻነት ቀን የተጀመረው አዲሱ የፖለቲካ ንቅናቄ የኤርትራን መንግስት ስጋት ውስጥ እንደከተተም ታውቋል። በኤርትራ የነጻነት ቀን በወጣት ምሁራን የተጀመረው አዲሱ የፖለቲካ ንቅናቄ ያልተጠበቀ ጥያቄ እንዳነሳም ተሰምቷል። አዲሱ የፖለቲካ ንቅናቄ ከኢትዮጵያ ጋር ያለውን ችግር እንደሚፈታም ታምኗል። ይህንን ጉዳይ በዝርዝር እንመለከተዋለን። እስክንድር ነጋ የአፋብኃይልን ሚስጥሮች ማውጣቱ ተሰማ። እስክንድር ነጋ ከወራት ዝምታ በኋላ ለመጀመሪያ ጊዜ ከደጋፊዎቹ ጋር በሚስጥር መወያየቱ ታውቋል። እስክንድር ከደጋፊዎቹ ጋር ባደረገው ሚስጥራዊ ውይይት ላይ ስለሚገኝበት ወቅታዊ ሁኔታ በዝርዝር መናገሩም ተሰምቷል። እስክንድር ከደጋፊዎቹ ጋር በሚስጥር ባደረገው ውይይት ላይ የፋኖን ወቅታዊ ቁመናን በተመለከተ አዳዲስ ሚስጥሮችን ማውጣቱም ታውቋል። እስክንድር ባደረገው ሚስጥራዊ ውይይት ላይ ከዘመነ ካሴና ከጀነራል ተፈራ ማሞ ጋር ግጭት ውስጥ ስለገባበት ምክንያትም ለመጀመሪያ ጊዜ ተናግሯል። እስክንድር ስለ ወደፊት እቅዱና በቅርቡ ስለሚጀምረው አዲስ እንቅስቃሴም በዝርዝር ለደጋፊዎቹ ገለጻ አድርጓል። ይህንንም ጉዳይ በዝርዝር እንመለከተዋለን። ውድ የኢንፎርም ኢትዮጵያ ቤተሰቦች በዚህ መረጃ ሰዓት እነዚህን ጉዳዮች በዝርዝር እንነግራችኋለን። አስቀድማችሁ ቻናላችንን ላይክ እና ሼር እንድታደርጉና መረጃዎቻችንን እንድትከታተሉም በአክብሮት እንጋብዛለን። አሁን ወደ ዝርዝሩ እናልፋለን። ሰበር ዜና የፕሬዝዳንት ኢሳያስ አፈወርቂ ንግግር ተቃውሞ አስነሳ። በኤርትራ የነጻነት ቀን በአስመራ ስለተሰሙ የተቃውሞ ድምጾች ዝርዝር መረጃ ተገኝቷል። በኤርትራ የለውጥ ፈላጊዎች ንቅናቄ ስለመጀመሩም ታውቋል። በኤርትራ የነጻነት ቀን የተጀመረው አዲሱ የፖለቲካ ንቅናቄ የኤርትራን የነጻነት በዓል እንዳደበዘዘም ተሰምቷል። በኤርትራ የነጻነት ቀን የተጀመረው አዲሱ የፖለቲካ ንቅናቄ የኤርትራን መንግስት ስጋት ውስጥ እንደከተተም ታውቋል። በኤርትራ የነጻነት ቀን በወጣት ምሁራን የተጀመረው አዲሱ የፖለቲካ ንቅናቄ ያልተጠበቀ ጥያቄ እንዳነሳም ተሰምቷል። አዲሱ የፖለቲካ ንቅናቄ ከኢትዮጵያ ጋር ያለውን ችግር እንደሚፈታም ታምኗል። የኤርትራን ነጻነት ቀን በሚታሰብበት ቀን የኤርትራ ወጣቶች አዲስ የፖለቲካ ንቅናቄ መጀመራቸው ተሰማ። በመላው ዓለም በሚገኙ የኤርትራ ወጣቶች ምሁራን የተጀመረው አዲሱ የፖለቲካ ንቅናቄ ኤርትራውያንን እያነጋገረ መሆኑ ተሰምቷል። አዲሱ የፖለቲካ ንቅናቄ የኢሳያስ አፈወርቂ አስተዳደርን ከፍተኛ ስጋት ውስጥ እንደከተተም ተነግሯል። የኤርትራ ወጣቶች በኤርትራ ነጻነት ላይ ያልተጠበቀ ጥያቄ እንዳነሱም ተሰምቷል። በጥቂት የኤርትራ ወጣቶች የተጀመረው አዲሱ የፖለቲካ ንቅናቄ በኢትዮጵያና በኤርትራ መካከል ያለውን ችግር እንደሚፈታም ታምኗል። የኤርትራ ነጻነት ግንባር አስመራን ተቆጣጥሮ የኤርትራን ነጻ ሀገርነት ያወጀበት 35ኛ ዓመት በሳምንቱ የመጨረሻ ቀናት በተለያየ መንገድ የተከበረ ሲሆን በአስመራ ከተማ የነበረው የዘንድሮ የኤርትራ የነጻነት ቀን አከባበር ካለፉት ዓመታት አንጻር እጅግ የተቀዛቀዘ በውጥረትና በአዲስ ክስተቶች የተሞላበት እንደነበረ አስመራ የሚገኙ ምንጮቻችን አመልክተዋል። ከመካከለኛው ምስራቅ የፖለቲካ ቀውስና ከኢትዮጵያ የባህር በር ጥያቄ ጋር በተገናኘ በዓለም አቀፍ ጫናና በህልውና ስጋት ውስጥ የሚገኘው የኤርትራ መንግስት በዓሉ ቀዝቀዝ ተደርጎ እንዲከበር ባሳለፈው ውሳኔ መሰረት የዘንድሮ የኤርትራ የነጻነት ቀን በውስን የአደባባዮች ሁነቶች ብቻ እንደተከበረ ምንጮች ጠቁመዋል። በበዓሉ አከባበር ላይ የነበረው የህዝብ ተሳትፎ እጅግ አነስተኛ እንደነበር የጠቆሙት ምንጮች የሀገሪቱ የሲቪልና ወታደራዊ ባለስልጣናት በበዓሉ ላይ እንደወትሮ በስፋት አለመታደማቸውንም ገልጸዋል። በዘንድሮ የኤርትራ የነጻነት ቀን አከባበር ላይ ባለፉት 35 ዓመታት መልኩ የተቃውሞ ድምጾች መሰማታቸውን ያመላከቱት ምንጮቻችን ባለፈው ቅዳሜ ማንነታቸው ያልታወቁ ሰዎች የአክል የሚል የፕሬዝዳንት ኢሳያስ አፈወርቂን አገዛዝ የሚቃወም ወረቀት ተበትኖ በመገኘቱ በአስመራ ውጥረት ነግሶ እንደነበር አመልክተዋል። ፕሬዝዳንት ኢሳያስ በአስመራ ስታዲየም ንግግር በሚያደርጉበት ወቅት የአክል የሚል ይዘት ያለው አነስተኛ የተቃውሞ ድምጽ ለማሰማት የሞከሩ ወጣቶች እንደነበሩም ገልጸዋል። በሌላ በኩል ፕሬዝዳንት ኢሳያስ አፈወርቂ በበዓሉ አከባበር ላይ ያደረጉት ንግግር በመላው ዓለም የሚገኙ ኤርትራውያንን ያስቆጣ ሲሆን የተወሰኑ የኤርትራ ወጣቶች የአዲሱ ትውልድ የለውጥ ፈላጊዎች እንቅስቃሴ የተሰኘ አዲስ የፖለቲካ ንቅናቄ እንዲጀምሩ ምክንያት እንደሆናቸውም ተሰምቷል። የኤርትራን የነጻነት ቀን በማስመልከት ፕሬዝዳንት ኢሳያስ አፈወርቂ ባደረጉት ንግግር ላይ
ላይ አብዛኛውን ጊዜ የዓለም ፖለቲካን በመተንተን ያሳለፉ ሲሆን በዚህ ዓመት ኤርትራ ውስጥ ትምህርትና ጤና እንዲሁም ውሃና መብራት እናስፋፋለን፣ ሰራዊቱን እናጠናክራለን በሚሉ ቃላት የኤርትራን ጉዳይ ማለፋቸውን በመላው ዓለም የሚገኙ ኤርትራውያን አበሳጭቷል። የፕሬዝዳንት ኢሳያስ አፈወርቂ ንግግር ከሰሙ በኋላ ኢሳያስ የዓለም ፖለቲካን ከመተንተን ወጥቶ ኤርትራን መምራት የሚጀምረው መቼ ነው በሚል ብስጭት በማህበራዊ ሚዲያ የተሰባሰቡ ከኤርትራ ነጻነት የኤርትራ ህዝብ ምን አተረፈ የሚል ጥያቄ አንስተው መወያየታቸው ታውቋል። ሰዓታት ከፈጀው ውይይት በኋላ አዲሱ ትውልድ የለውጥ ፈላጊዎች እንቅስቃሴ የተሰኘው የፖለቲካ ንቅናቄ እንደጀመሩ ይፋ ያደረጉት የኤርትራ ወጣቶች በውይይታቸው ላይ በዓሉ የኤርትራ የባርነት እንጂ የኤርትራ ነጻነት ቀን አይደለም የሚልና ኢሳያስ የኤርትራ የባርነት እንጂ የኤርትራ የነጻነት አባት ሊባል አይችልም የሚል ድምዳሜ ላይ መድረሳቸውም ታውቋል። የአዲሱ ትውልድ የለውጥ ፈላጊዎች ንቅናቄ መዳረሻ ከኢሳያስ አፈወርቂ የተላቀቀች ኤርትራ ማየት መሆን አለበት ያሉት የውይይቱ ተሳታፊዎች የኤርትራ ህዝብ ከኢሳያስ አፈወርቂ ይልቅ በቀዳማዊ ኃይለ ሥላሴና በደርግ ዘመን የተሻለ ተጠቃሚ ነበር ሲሉም ተደምጠዋል። ኤርትራ ከኢትዮጵያ ጋር መዋሃድ አለባት የሚል አማራጭ ያቀረበ አንድ የውይይቱ ተሳታፊ 35 ዓመት አየነው፣ ለውጥ ማምጣት አልቻልንም። ኢሳያስ አፈወርቂ እልፍ የኤርትራ ወጣቶች ህይወት የተገበረበትን ትግል ገደል ከቶታል። ኤርትራን በሁለት እግሯ ማቆም አልቻለም። ሲንጋፖር አደርጋችኋለሁ ብሎ ዛሬ የት እንደደረስን ታውቃላችሁ። አሁን አዲስ መንገድ ማሰብ አለብን። በእኔ እምነት የኤርትራ ህዝብ የተሻለ ተስፋ የሚኖረው ከኢትዮጵያ ጋር መዋሃድ ሲችል ብቻ ነው። ጠንካራ ሀገር የሚፈጠረው አንድነት በመፍጠር ነው። ኢትዮጵያና ኤርትራ ተነጣጥለው ሁለቱም ተዳከሙ እንጂ አንዳቸውም አልተጠቀሙም። የኢትዮጵያና የኤርትራ ህዝብ ከወንድማማችነት በላይ አንድ የሆነ ህዝብ ነው። ስለዚህ ሁለቱ ጀርመኖች ደቡብና ሰሜን ቪየትናሞች እንደተዋሃዱት በአንድ ወቅት ለሁለት ተከፍለው የነበሩት ሁለቱ የመኖች ታንዛኒያና ዛንዚባር እንደተቀላቀሉት ኢትዮጵያና ኤርትራ መቀላቀል አለባቸው። አብይ ከኢሳያስ አፈወርቂ የተሻለ ባለ ራዕይ ነው። በአጭር ጊዜ ኢትዮጵያን ቀይሯል። ከኤርትራ ጋር የመስራት ህልምና ፍላጎትም አለው። ለምንድን ነው አብይን የምንቃወመው? አሰብን ተካፍለን አብረን እንደግ እንጂ ሌላ ምን አለ የሚል ሐሳብ አንስቷል። ሌላው የውይይቱ ተሳታፊ ደግሞ ቴዲ አፍሮ አብይ እንደፈለገ ተናግሮ በነጻነት አዲስ አበባ ውስጥ ይኖራል፣ ይሄ በኤርትራ ይቻላል ወይ ሲል ጠይቋል። በሁሉም መስፈርት ኢሳያስ ኤርትራን ቁልቁል ወስዷታል። ኢሳያስ ምንም ራዕይ የሌለው ሰው ነው። ስለዚህ ኤርትራ የተሻለ ተስፋ ካላት ከኢትዮጵያ ጋር ብንቀላቀል፣ ኤርትራ ከኢሳያስ የተሻለ ራዕይ ባለው በአብይ ብትመራ የተሻለ ለውጥ እናያለን የሚል ሐሳብ ተነስቷል። እስክንድር ነጋ የአፋብኃን ሚስጥሮች ማውጣቱ ተሰማ። እስክንድር ከወራት ዝምታ በኋላ ለመጀመሪያ ጊዜ ከደጋፊዎቹ ጋር በሚስጥር መወያየቱ ታውቋል። እስክንድር ከደጋፊዎቹ ጋር ባደረገው ሚስጥራዊ ውይይት ላይ ስለሚገኝበት ወቅታዊ ሁኔታ በዝርዝር መናገሩም ተሰምቷል። እስክንድር ከደጋፊዎቹ ጋር በሚስጥር ባደረገው ውይይት ላይ የፋኖ ወቅታዊ ቁመናን በተመለከቱ አዳዲስ ሚስጥሮችን ማውጣቱም ታውቋል። እስክንድር ባደረገው ሚስጥራዊ ውይይት ላይ ከዘመነ ካሴና ከጀነራል ተፈራ ማሞ ጋር ግጭቱ ስለገባበት ምክንያትም ለመጀመሪያ ጊዜ ተናግሯል። እስክንድር ስለወደፊት እቅዱና በቅርቡ ስለሚጀምረው አዲስ እንቅስቃሴም በዝርዝር ለደጋፊዎቹ ገለጻ አድርጓል። እስክንድር ነጋ ከወራት ዝምታ በኋላ ለመጀመሪያ ጊዜ ከደጋፊዎቹ ጋር በሚስጥር መወያየቱ ተሰማ። እስክንድር ከደጋፊዎቹ ጋር ባደረገው ሚስጥራዊ ውይይት ላይ ስለሚገኝበት ወቅታዊ ሁኔታ በዝርዝር መናገሩም ተሰምቷል። እስክንድር ከደጋፊዎቹ ጋር በሚስጥር ባደረገው ውይይት ላይ የፋኖ ወቅታዊ ቁመናና የትግል እንቅስቃሴን በተመለከቱ አዳዲስ ሚስጥሮችን ማውጣቱም ታውቋል። እስክንድር ባደረገው ሚስጥራዊ ውይይት ላይ ከዘመነ ካሴና ከጀነራል ተፈራ ማሞ ጋር ግጭቱ ስለገባበት ምክንያትም ለመጀመሪያ ጊዜ ተናግሯል። እስክንድር ስለወደፊት እቅዱና በቅርቡ ስለሚጀምረው አዲስ የትግል እንቅስቃሴ በዝርዝር ለደጋፊዎቹ ገለጻ ማድረጉም ታውቋል። ከፋኖ የትግል እንቅስቃሴ ጀማሪዎች መካከል አንዱ የሆነው እስክንድር ነጋ በሊቀመንበርነት ሲመራው የነበረው የአማራ ፋኖ ብሔራዊ ድርጅት አፋድ ከወራት በፊት በነ ካፒቴን ማስረሻ ሰጤ በኩል ከመንግስት ጋር ተደራድሮ ወደ ሰላም የትግል እንቅስቃሴ ከተመለሰ በኋላ ድምፁን ማጥፋቱ ይታወቃል። በተለያዩ የአማራ ክልል አካባቢዎች በተናጠል ሲንቀሳቀሱ የነበሩ የተለያዩ የፋኖ አደረጃጀቶች ወደ አንድ መተው ከወራት በፊት ከመሰረቱት የአማራ ፋኖ ብሔራዊ ንቅናቄ አፋብኃን አመራርነት በገዛ ፈቃዱ ራሱን ያገለለው እስክንድር ነጋ ዝምታውን መስበሩና ሰሞኑን ከደጋፊዎቹ ጋር ሚስጥራዊ ውይይት ማድረጉ ታውቋል። እስክንድር ዩጋንዳ በሚገኙ ደጋፊዎች አመቻችነት በሚስጥር ባደረገው ውይይት ላይ በቅድሚያ ስለሚገኝበት ወቅታዊ ሁኔታና ዝምታን ስለመረጠበት ምክንያት የተጠየቀው እስክንድር ከአማራ ፋኖ ብሔራዊ ንቅናቄ አፋብኃን አመራርነት በገዛ ፈቃዱ ራሱን ማግለሉን በማህበራዊ ሚዲያ ከገለጸ በኋላ የአማራን ህዝብ ትግል ልትሸጥ ነው፣ የፋኖን ትግል ልትበትን ነው በሚል በግዞት መያዙና በቁም እስር ላይ እንደሚገኝ መግለጹ ታውቋል። እስክንድር ከደጋፊዎቹ ጋር በሚስጥር ባደረገው ውይይት ላይ ህይወቱ አደጋ ውስጥ መግባቱን በተደጋጋሚ የተናገረ ሲሆን ባለፉት 5 ዓመታት ለአማራ ህዝብ ስል ብዙ መከራ አይቻለሁ፣ ለዘመናት ዋጋ ከፍዬ የገነባው ስሜ ጠፍቷል፣ ባንዳ ከሃዲ የሚል ታርጋ ተለጥፎብኝ ከ10 ጊዜ በላይ የግድያ ሙከራ ተደርጎብኛል በሚል በምሬት የተናገረው እስክንድር ነጋ እውነትን ይዤ ከህዝቤ ጎን ስለቆምኩ ብቻ
ዛሬ አሳዳጅ በስቷል፣ ነገ ምን እንደሚፈጠርና ማን እንደሚገድለኝ እንኳን አላውቅም ሲል ስለሚገኝበት ሁኔታ ለደጋፊዎቹ ተናግሯል። ከዚህ ቀደም በጽናትና በተስፈኝነት ስሜት የሚታወቀው እስክንድር ነጋ ከሰሞኑ ከደጋፊዎቹ ጋር ባደረገው ሚስጥራዊ ውይይት ላይ ትናንት የምታውቁት እስክንድር ዛሬ የለም፣ ዋጋ ከፍዬ በጀመርኩት የአማራ ህዝብ ትግል ተስፋ ቆርጫለሁ፣ ትናንት ተስፈኛ ነበርኩ፣ ዛሬ ተስፋ ቢሱኛለሁ፣ በፋኖ ትግል እንቅስቃሴም ተስፋ ቆርጫለሁ ማለቱም ታውቋል። የፋኖ ትግል መስመር ስቷል። የፋኖ ትግል በአማራ ህዝብ ጠላቶች እጅ ወድቋል። ትናንት የነበረው የህዝብ ትግል ዛሬ የግለሰቦች መጠቀሚያ ሆኗል። የፋኖ ትግል በአማራ ህዝብ ላይ ተደራራቢ መከራ ከማዋለድ ውጪ ምንም ተጨባጭ ለውጥ ማምጣት የማይችልበት ደረጃ ላይ ደርሷል በማለት የፋኖ ትግል እንቅስቃሴ ስለሚገኝበት አሳሳቢና ተስፋ አስቆራጭ ወቅታዊ ሁኔታ መናገሩም ተሰምቷል። የፋኖን የትግል እንቅስቃሴ በግንባር ቀደምትነት ከጀመሩ ሰዎች መካከል አንዱ የሆነው እስክንድር ነጋ ከደጋፊዎቹ ጋር ባደረገው ሚስጥራዊ ውይይት ላይ ከአማራ ፋኖ ብሔራዊ ንቅናቄ አፋብን ከፍተኛ አመራርነት ራሱን ያገለለውና በንቅናቄ ውስጥ የተሰጠውን ስልጣን ላለመቀበል የወሰነው ንቅናቄው ከህወሓትና ከሻዕቢያ ጋር ግንኙነት በመፍጠሩ እንደሆነም በግልጽ ለደጋፊዎቹ አሳውቋል። በሚስጥራዊ ውይይቱ ላይ በተደጋጋሚ ትናንት ከታገልኩለትና የአማራ ህዝብ ጠላት ከሆነው ከህወሓት ጋር ለመስራት ህሊና ያልፈቀደልኝም በማለት የተናገረው እስክንድር ህወሓት የፋኖን ትግል ጠልፏል፣ የራሱን ሰዎች በፋኖ ትግል ውስጥ አስርጓል በሚል በማህበራዊ ሚዲያ በስፋት የሚሰራጨውን መረጃ ትክክለኝነትን አረጋግጧል። ከደጋፊዎቹ ጋር ባደረገው ሚስጥራዊ ውይይት ላይ የፋኖ ትግል በህወሓት የተጠለፈው መቼ ነው በሚል ለቀረበለት ጥያቄ ዘመነ ካሴና አስረስን ጨምሮ የፋኖ ትግል ከመጀመሩ በፊትም ከህወሓት ጋር የሚሰሩ የህወሓትን የብልጽግና ጦርነት ከመጀመሩ በፊት ወደ መቀሌ የተጓዙና ለአንድ ወር ቆይተው የመጡ በቀጥታ ከመቀሌ ትዕዛዝ የሚቀበሉ ሰዎች ነበሩ ያለው እስክንድር ነጋ ማስረጃ ባያቀርብም በፋኖና በህወሓት መካከል ግንኙነት ያመቻቹት አቶ ገንዱ አንዳርጋቸውና አቡነ አብርሃም ናቸው ሲልም ተደምጧል። እድሜን ሙሉ ለአማራ ህዝብ ታግያለሁ፣ ለአማራ ህዝብ ወጣትነቴን በህወሓት ጨለማ ቤት ውስጥ አሳልፌያለሁ፣ የኦሮሞማው ኃይል ስልጣን ተቆጣጥሮ ሁሉንም ነገር ለመጠቅለል ሲሯሯጥ አማራ መጨፍጨፍ ሲጀምር በግልጽ ተቃውሜ የአማራን ህዝብ ለትግል አነሳስቻለሁ። እንደሚባለው የስልጣን ጥም ያለብኝ ሰው አይደለሁም። ስልጣን በፈልግ ኖሮ ከአንድም ሁለት ጊዜ አብይ ስልጣን ልስጥ ብሎ በፕሮፌሰር መስፍን ወልደ ማርያም በኩል የላከብኝ ሽምግልና ቀበል ነበር ሲልም በሚስጥራዊ ውይይቱ ላይ እስክንድር ስለቀረበለት የስልጣን ግብዣ ለመጀመሪያ ጊዜ ተናግሯል። ከዘመነ ካሴና ከጀነራል ተፈራ ማሞ ጋር ግጭቱ ስለገቡበት ምክንያት ተጠይቆ እስክንድር የፋኖ ትግል ሲጀመር ዘመነም ሆነ ተፈራ ማሞ አልነበሩም፣ ዲያስፖራን አስተባበሬ በመንግስት ውስጥ የነበሩ ሰዎችን አሳምኜ ትግሉን ከጀመርኩ በኋላ በግልጽ በማይታወቅ ምክንያት ዘመነን ማሳደድ ጀመረ። ባለፉት 5 ዓመታት ከብልጽግና በላይ ተደጋጋሚ የግድያ ሙከራ ያደረገብኝ ዘመነ ነው። ልዩነታችን ምን እንደሆነ አላውቅም። ከዘመነ ጋር በተደጋጋሚ ለመነጋገር ሽማግሌ ልኬበታለሁ፣ ነገር ግን ለውይይት ፈቃደኛ አይደለም። ዘመነ ከብልጽግና በላይ እኔን ሲታገልን የቆየው ከጀነራል ተፈራ ጋርም ተመሳሳይ ነገር ነው ያለው የሚል ምላሽ ሰጥቷል። እስክንድር ከደጋፊዎቹ ጋር ለሰዓታት ባደረገው ሚስጥራዊ ውይይት ላይ ለጊዜው በነጻነት የሚንቀሳቀስበት ሁኔታ እንደሌለውና የቁም እስር ሊባል በሚችል ሁኔታ ውስጥ እንዳለ የገለጸ ሲሆን በቅርቡ ግን ከእውነተኛ የአማራ ህዝብ ታጋዮች ጋር ሆኖ አዲስ የትግል እንቅስቃሴ የመጀመር ፍላጎት እንዳለው ገልጿል። በሚስጥራዊ ውይይቱ ላይ በአስቸጋሪ የጤና ሁኔታ ላይ እንደሚገኝ በተደጋጋሚ የተናገረው እስክንድር ከትግሉ የመውጣት ፍላጎት ባይኖረውም ነገሮች ከተመቻቹ የተሻለ ሕክምና ለማግኘት ጥረት እያደረገ እንደሚገኝም ገልጿል።